ለመጀመሪያ ጊዜ ያወቅኩትኝ እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለሱ ልጅ የሰማሁት። ከዛ በፊት አላውቀውም እውነቱን ለመናገር። ለመጀመሪያ ጊዜ በቄ የአልኑ ትራቭል ኤጀንሲ ባለቤት በቄን ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማንን ምናምን አሉኝና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው እኔ ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቃችሁ ሞር ከዛ ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበረ። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ የነበረው። በጣም በቃ ታውቂያለሽ፣ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁት ሀቡ እንቅልፍ አትተኛ፣ ምግብ አትበላ። እቻ አንገቷ ብቻ ናት የቀረችው፣ ይሄ ሻርብ የሸፈነው እንጂ ሰውነቷ አንገቷ ብቻ ነው የቀረው። ወንድሜን ላምጣ አለችኝ እና እኔ በህይወት እያለሁ ወንድሟን አታመጣ የሚለው ለምንድን ነው? ወንድሟን አምጥታ ቢያግዛት በሰው ሀገር ላይ ቺንጅ ብቸኛ ናት፣ ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውማ። ይሄ እኮ መብት የለውም። ይሄ መብት የለውም። ምንም አምጪ ወንድምሽን፣ ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚላት። ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እቺ ልጅ የሚደግፋት ነገ ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው። ከላይፍ በእንትን ባለም እንደዚሁ ነው ልጅቷ የሚያሳርራት። እኔ ግን መስል ታውቂያለሽ፣ በጣም አዝኜ ነበር ባንቺ። እውነት አንቺ ያጣበሻቸው መስሎኝ። ለምን ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ልሆን ሀቡ ረዋን ነው የሚሉኝ እና ብዙ መክሬያት አለው እና እንደዚህ አይነት ሰው ላይ ትወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለእኔ መንገር ፈርታዩ ምናምን አላውቅም። በቅርብ ከወራት በፊት ነው የነገረችኝ። ኦልሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ። እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጥሮ ወይ በጉልበቱ ማይሰራ እና ምን ማለት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን ስስ ናት ልጅቷ፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር። ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። ቀደምም ሀቡ አንቺ ሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም። እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱን ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም አለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? አዎ። ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምናምን ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉን ሸፍኜ እኔ ልስራለት ነበር እንደውም የጠየቀ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ኦኬ ከዛ ተሰርቶለት በቂቃ ተቀጠረ አይደል? በቂጋ እየሰራ ነበር።
በቂ ጋም እንደዚሁ እየጠጣ ምናምን መጥጻቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ? ተቀጥሮ ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባጥ ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት ከሷ ጋርስ በምን ለቀቀ? ከሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰን እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ልል ብላ አንገቷ ቀረ ስትል መሲ አልሰማችሁ? እቺ ልጅ ወደ ውስጥ ይሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም። ማርያምን እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷት መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለች ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቁን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝተ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማል የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ትሽጥላት ማለት ነው። ፋሲካን እልክላት በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። አዎ እንደዛ እናደርጋለን ወይ? አዎ እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዝላታለሽ። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ ፋትሊስ እንኳን መከፈት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ማጥፋት ስለሆነ ጫጫታ ላይ ዋትስአፕ ቼክ አድርጊልኝ ፕሊዝ።
እውነትህን ነው። ሀቅ አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤምኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ ኖ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ይሄ የማይወሰዱ ነገሮች አሉ አይደለ? ያ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ ራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል? ሀቡ ቤትሽን ከፍተሽ መልስ እንዳሰጪ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ ጠንካራ በስራሽ ላይ ብቻ ትኩረት አድርጊት ያለሽ ያ ለማን ነው? ሀቡ አልወለድሽኝም እኮ ለኔ ነው አይደለ? እኔ ጠንክሬ እንደወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትስአፕ እየላክሽልኝ ቪዲዮ ሼር እያደረግሽልኝ እጁ በተቆረጠው ቪዲዮ እኮ ሀቡኔ ታስሬያለሁ እኮ። ኧረ ተይ እግዚአብሔርን ሀቡ ያንን ቪዲዮ ወስዶ ሰጥተው ቆረጣችሁ ተብለሽ ኖ በሰዓቱ ሄጄ ደሙን የነካውትኝ እንደዚህ ያጠቡ ደነገጥኩ። ታውቂያለሽ ደሙ እየፈሰሰ ነበር። እዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ ቀርጸው ማለት ነው። አቡ ገባሽ? ግን ይሄን ያክል ነገር ዋጋ የከፈልሽበት ሰው ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ ይኖራል። ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትናንትና እስቲ እንደዚህ አዙሯት ሀበር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍ ነው ያለችው። ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣ ነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት? ደህና ናት። ሰኛ አልኳት። ጽንሱም ደህና ነው ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው ያደረው ከረዋን ጋር። ለምን ደግሞ ከትላንት ወዲያ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታው ስለሆነ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ የመጨረሻው ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ አረ እንደ ረዋን አይነት ሴት ደግሞ አለ እንዴ? ለሱ ዋጋ ይከፈላል። እናቱ አልከፈለች። ይሄ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደናት አሁን ከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏን ረዋን ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሉ አይደለ? እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው።
እኔ ሀቢባ አይደለም የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይንዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ እቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው? ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እሱ ትናንትና እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይ ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተዋው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተ በጣም ብዙ ሹሩራ በዛችሁበት። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድምም ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት ታደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺን ጋር አጣበሻት። እኔ አላጣባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አርከፍክፌ ያቃጥላለሁ በኢፋን የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናደርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናደርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሷ አሁን ትናንትና የተጋጩት ወንድሜን ላምጣ በማለቱ አይደለ የተናደደው? ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪ አትችይም። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ? በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ምን ሊውጣት ነው ማሬ? ሳውዲ ላይ ይኸውልሽ ሴቶች፣ እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጉ አሉ። እንዴ ረዋን በእናንተ ይሁሉ አሁን እናንተ ባትኖሩ ምን ልትሆኑ ነው? አንቺ ታሚ ምናምን ወጣችሁ ባደርሱላት እንዴ? የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዴው እሚኬ ያለውን ውሳኔ ነው። ሁላችንም ውሳኔያችን ለምን እንደሆነ ታውቂያለሽ? አወቅ ነው እንጂ አልወለድ ነው። ሀቡ ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው።
እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ ያቃጥላል ምናምን ያ ብቻ እኔ አላደርሰው ማቡ መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መጣ አሁን ላይ ቆርጦ በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። እንዴ አታደርገውም ማቡ ስላላየሻት ነው። አሁን ላይ ያለችበት ሁኔታ ትላንት ታሜ ነገረሽንም ነገር አድርጋን ነው የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ቶሎ ሳትወልድ ወልዳ አራስ ቤት ባድዋ ብታንዳቱ ቀድመን እናመጣዋለን። ወንድሟ ከመጣላት ወንድሟ ሱቅ ታሳርፋለች ቤት ውስጥ። አራስ ቤት ደግሞ ወንድምና ሁለት ሰው ቢመጣላት ወንድምና እህት፣ ወንድምየው ሱቅ ዕቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ ነው። እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም፣ አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበሽ ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገር ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያረጓትን ኢቭን መዳም ቅመሞችንም ሳይቀር ወጣ ብትሳደብለት ከሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯል እናት እንኳን ሳይኖረው ልጆቻችን እያደጉ አይደል እንዴ ሀቡ? ኮርስ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል አለች እኮ እሷ መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ ማህበረሰብ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል። ሀቡ ይሄ ሀገር ህግ ስትተላለፍ ትነስት የጠገበ ሰው ከባድ ነው በእውነት። ጥጋበኛን እንትን ማለት ሲጀመር እኮ የተጠጋው ለመብላት ነው። እሱ ጭብሎ እሷ ጭብላ አረገዘች እንጂ ለመብላት በምን አወቅሽ አለ። እኔ ክፉ ሰው በሆነ አንቺን ብር በልጬ ሸረቅሽ ነበር አላል። ሀሳቡ ኬት መጣለት? ስለዚህ አቡ ወንድሟ ይመጣል። ሲቀጥል ደግሞ ትላንትና ያልሽው ነገር ኦልሬዲ ስለተጀመረም ሰላሟን ነው የምታገኝ። እንኳን እሷ ሚዲያው ሰላም ያገኛል። ያው ዛሬም የሥራ ቀን ምናምን ስላልሆነ ነው። ምስኪና ያለን እንግዲህ እኔ መቼም መረዋን በሱ ቆርጣ እርምጃ ትወስዳለች ብዬ አላስብም። ግን እስኪ አላየሽም ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። ፍቅር ነው አትፍረዱ እያሉን ነው። አይ ፍቅር አንቺን የማይጠቅምሽ ከሆነ ምን ዋጋ አለው? ፍቅር ህይወትሽን ወደ ኋላ የሚጎትት ከሆነ ምን ዋጋ አለው? ፍቅር ገንዘብ ቢዝነስሽን ገደል የሚከት ከሆነ ምን ዋጋ አለው? ፍቅር ጤናሽን የሚነሳ ከሆነ ምን ዋጋ አለው? ፍቅር በሆድሽ ያሽውን ልጅ ጤና የሚነሳ ከሆነ ምን ዋጋ አለው? በዚህ ዘመን ደግሞ ፍቅር እሺ ፍቅር ነው እሺ ያርግላችሁ። ፍቅር ነው አትፍረዱ ይሉናል ኮመንት ላይ መስል። ታዲያ ፍቅር እሷን እንትን ካላደረጋት ካልደገፋት እርጉዞ ወንድ ልጅ እርጉዞ ነሽ ካልተንከባከበሽ እኮ ሀቡ በቃ ትልቁ የሴት ልጅ ክብሯ እርግዝናዋ ላይ ነው። ታዲያ መከራው ስቃዩ ላይ እርግዝና ላይ አራስ ቤት ላይ እርግዝና ላይና አራስ ቤት ላይ የተበደለች ሴት መቼም ነው ማትረሳው።
እርምጃ ትወስጃለሽ። ያም አድርገው አሳይቶት ፈርሞ ነው የወጣው ከዚህ በፊት። በጣሪ ሆናት እንግዲህ ሌላ ምን ይባላል? ጋይስ ራሷ ካልወሰነች የግል ህይወቷ ስለሆነ ማንም አይወስንላትም። ራሷ የምትወስነው ረዋን ራሷ የምትወስነውን ትወስን። የሰው ልጅ ግን እድሜ ልኩን ሲረዳ አይኖርም። ስለዚህ ከዚህ በኋላ እድሜ ልካችንን በአንድ ሰው ህይወት ስንሰበሰብም ስንረዳም ስንልም አንኖርም አይደል? ብዙ ህዝብ ያለብን ሰዎች ነን። ራስ አስባ ጠንክራ ትወስን። በተረፈ እንዳላችሁ ወንድሟ የሚመጣላት ከሆነ እሰየው፣ በጣም ጥሩ ነው። ወንድም መከታ ነው። ወንድሟ ከመጣ አትሊስት ቤታቸው ረብሻ በተፈጠረ ቁጥር ቲክቶክ ላይ አይወጡም ብዬ ተስፋ አደርጋለሁ። ወንድሟ ከመጣ መከበሪዋ ነው። ወንድሟ ገባሽ? መከቷ ነው። ብቸኝነት አይሰማ፣ ተሳቃ እንቅልፍ አትተኛ፣ ምን አትልም። ገባሽ? ስለዚህ ወንድሟ ይመጣል። እሱ ስላለ እሱ ሲጀመር የመወሰን መብትም የለውም። ምን የሚወስነው ነገር አለ? ስለዚህ ወንድምየው ከጎኗ በአጭር ጊዜ ውስጥ ይምጣላ። በራሷ ገንዘብ ነው አይደል ወንድሟ የሚመጣው? አዎ በራሷ ታመጣለች፣ ችግር የለም። ስለዚህ በራሷ ገንዘብ ወንድሟን እህትም ካላት እህቷን ለምታርሳት ለቤት ብታመጣ ወንድሟን ለሱቅ ታመጣ ሰላም ታገኛለች። ቲክቶክ ላይ እየወጣች ማልቀስ ትተዋለች። ለምን እዛው ወንድምና እህቷ ይወጣል። ያ ጥሩ ነው። አቡዬ ያ ነው። ኢየሱስን ደረሰ ይልክልሻለሁ። እሺ አቡዬ በቀደሙ። እሺ አቡዬ ቴንክ ዩ። እሺ አቡዬ ወልካም ይናት። እሺ ማሽ እሺ ከውይ ነቀላት